ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። አርቲስት ሄለን በድሉ በአንድ ሳምንት ለሁለተኛ ጊዜ ይቅርታ ተጠየቀች። በሁለተኛ ሰው ነገሩ ምንድነው? ባጭሩ ልንገራችሁ። ያውን እንጀራ ባለፈው ከፍለ ሀገር ሄጅል አንተ እንጀራው ውፍረቱ ደስ ሲል እዚህ ለካጥላውን ነው ምን በለው። እሺ ታካሚያችን ምን እንታመን የመጣ ነው ምግብ ዘግቶኝ እንደው እንዲከፍቱልኝ ብዬ ነበር። በቀን ምን ያህል ትበላለህ? በቀንማ በቃ ቁርስ 3 ዳቦ ሻይ ይበላል እንዲዘጋልኝ ሳንድ 3 እንጀራ። ይሄ በጣም ትክክል። ሰላም ጤና ይስጥልን ውድ የሚልኮ ቲዩብ ተከታታዮች፣ ዛሬ በጣም ቆንጆ ወቅታዊ አዝናኝ እንዲሁም አስተማሪ ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮ ከተመቻችሁ ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ አበረታቱ። ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። 3 ቀን ትምህርት ቤቱ ተዘግቶ ነበር አለች። ረሳች እንዴ? ህዳር 9 ተዘጋ። ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ሜንስትሪሚንግ ሚዲያው ራሱ የዋና በብሮድካስት ስር ያሉት ራሱ በጣም የማላገጥ ስራዎች ተሰርተዋል። 7 ስገባ እንግዲህ ወንዶች አልቻሉ መማር፣ ረብሻ ሆነ። በድብድቡ ነው የሞተው ተማሪ። በድብድብ ነው የሞተው ተማሪ። ካንቺ ጋር ተያይዞ ከኔ ጋር ተያይዞ በተነሳ ጠብ ማለት ነው። ያንን ላለ ማለት እንጂ ትምህርት ቤት ውስጥ ልጅ ሞቶ ነው። ቁስሉን ባየው ቁጥር በጣም አዝናለሁ። ልቤን ነካል። ከ20 ምናምን ዓመት በኋላ ወደ ኋላ ይወስደኛል። ሰው ጉዳት ደረሰብኝ፣ በዚህ ጉዳይ አሞኛል ሲል እላዩ ላይ ይሄ ሰው ቁስል ላይ እንጨት ስዳድበት የሚባል አይነት ነገር ነው የሆነው። ታካሚ ፍቅር ያዘኝ ነው የሚለው። በተለይ ደግሞ እንዳልሽው በጣም ያነጋግር የነበረው እስቲ ይህን ውበት ወደ ኋላ ወሰደው፣ አያደባድብም። እውነት ነው። ይሄ ቪዲዮ በጣም ለሁላችንም ትምህርት የሚሰጥ ቪዲዮ ነው። አንድ ሴት ልጅ ተጎዳሁ ብላ ሚዲያ ላይ ከወጣች መቼም ያለ ምክንያት አይደለም የምትወጣበት ምክንያት ኦር ደግሞ ሌሎችን እንድታስተምር የፈለገችው ነገር ስላለው ነው። አርቲስት ሄለን በድሉ በአንድ ሳምንት ለሁለተኛ ጊዜ ይቅርታ ተጠየቀች። በሁለተኛ ሰው ነገሩ ምንድነው? ባጭሩ ልንገራችሁ። ከ3 ሳምንት በፊት በዚሁ በዘሀበሻ መድረክ ላይ ስለ አርቲስት ሄለን በድሉ የተለያዩ መረጃዎችን አቅርቤላችሁ ነበር። በዚህ ዘገባ ላይ በኢትዮጵያ ውስጥ እንደ ሄለን በድሉ በሐሰተኛ መረጃዎችና በሐሰተኛ ዜና ቤተሰቡ ጭምር ችግር ውስጥ የገባ ሰው የለም ብያችሁ ነበር። አርቲስቷን በሚዲያ በመውጣት ታዋቂ በመሆኗ ብቻ በቤተሰቧ ላይ እየተሰራጨ ያለው ዜና ህይወቷን እንዳመሰቃቀለው ገልጻ ነበር። ይህንን ሐሰተኛ መረጃ ከሚያሰራጩባት ሰዎች መካከልም በተወሰኑት ላይ ክስ መመስረቷን እንደምታስቀጣቸው መግለጿን መዘገባችን ይታወሳል። የሄለን በድሉ ክስ የቀጠለ ሲሆን በዚህ መሰረት አንድ የዩኒቨርሲቲ መምህር ሐሰተኛ ዜና አሰራጭቼባታለሁና ይቅርታ ሲል ባለፈው ሳምንት መግለጹ ይታወቃል። ዛሬ ደግሞ በፖሊስ ቁጥጥር ስር ውዬ ነበር ያለው ጋዜጠኛ ዋሱ መሐመድ ሄለን በድሉን ማሪኝ ይቅርታ ብሏል። እውነት ነው። አሁን ከዚህ ቪዲዮ ምንድነው የምንማረው? ብዙ ጊዜ ትክክል ያልሆኑ ወይ ደግሞ ምንጫቸው በትክክል ያልታወቀ ወይ ደግሞ አንድ ተበዳይ ተበደልኩ ብሎ ራሱ እስካልወጣ ድረስ መረጃዎችን በሙሉ ኮንፊደንስ ማስተላለፍ ተጠያቂነት እንዳለብን የሚያስተምር ነው ለሁላችንም። ተበላቻ ያስብላል በእውነት። ያውን እንጀራ ባለፈው ከፍለ ሀገር ሄጅል አንተ እንጀራው ውፍረቱ ደስ ሲል እዚህ ለካጥላውን ነው ምን በለው። ከምሬ ነው። የእንጀራ ጥላው ሱቅ ሄጄ ጥላውን ይሄ ያው የኔ ጓደኛ ጥላውን እንጀራውን እንዲያርጋ አይሃል
ቬሎ በለው ሱቅ ሄጄ አይደል እንዴ እንጀራ ስጠኝ አልኩት። አንድ እንጀራ ስጠኝ ስለው አይነሳልኝም አለኝ። አይነሳም አለኝ እንዴ እየተጣበቁ ስለ ብሎ እንደዚህ አይነሳለት። እውነት ነው። አሁን በአሁኑ ሰዓት ያለው ገበያ ላይ ያለው እንጀራ በደንብ ነው የገለጸው። ፍልፍሉ ከዚህም በላይ ያስብላል። እንግዲህ እግዚአብሔር በቸርነቱ ይጎብ። ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄው ስድብ አይደለም። እንዴት ብልግና ነው አይነገርኩ። ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልታጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባሉት በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ነህ፣ ባለጌ ነህ፣ ተሳዳቢ ነህ። በቃ በብሔር የምትሳደብ ከሆነ በሃይማኖት የምትሳደብ ከሆነ በሰዎች ማንነት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ስለሆንክ ክፉ ባለጌ ስድብ ተሳዳቢ ነህ። የኔ ግን ገጻሽ ነው፣ መላሽ ነው፣ አስተማሪ ነው። በልምጭ የሚገርፍክ ስድብ ነው እንጂ በዱላ የሚመታ ስድብ አይደለም። በሳማ ቅጠል ነው የሚገርፍህ፣ ቄጤን ነው በሳማ ቅጠል የሚገርፍህ። ይሄ አሁን ስድብ አይደለም። ይሄ ድሮም እገርፋለሁ ዋ በሳማ ቅጠል ነው የሚያቃጥልህ ብሎ መሰዳደብ ድሮም እናት አባት ለልጆች የሚናገሩት ናቸው። ስለዚህ ይሄ ኖርማል ነው። ስለዚህ ስድብ በሁለት ተከፍሏል፣ ባህላዊና ዘመናዊ። የእናት የዘር የምናምን የሃይማኖት ከሆነ ዘመናዊ ነው። ስለዚህ መጥፎ ነው ማለት ነው። የድሮ ግን እናት አባቶቻችን የሚገስጹን በቃ ለምደነዋል። ስለዚህ ጥሩ ነው። እሺ ታካሚያችን ምን እንታመን የመጣ እንደው ምግብ ዘግቶኝ እንደው እንዲከፍቱልኝ ብዬ ነበር። በቀን ምን ያህል ትበላለህ? በቀንማ በቃ ቁርስ 3 ዳቦ በሻይ እበላለሁ፣ ምሳ 1-3 እንጀራ እበላለሁ። እንዲያ ብዬ ደግሞ እራት 1-2 እንጀራ ተኩል ከበላሁ በቃኝ። እና ከዚህ በላይ ምን ልትሆን ነው? ክፈቱልኝ ነው ዝጉልኝ ነው ታዲያ? እየበላ ቁርስህን ምሳ እንደው ደግሞ እንደምንም እንደዛ ብለው ደግሞ ማታ 2 እንጀራ ተኩል ከበላ እንዲዘጋል ነው ወይስ እንዲከፈትልህ? ይሄ በጣም ትክክል። ስም እያወራኝ ነበር በመሃል ይሄን ሁሉ እንትን ያለው እኔ ብሔርተኛ አይደለሁም። ከብሔር ወጣ ብዬ ኢንተርናሽናል ስም ልጆች አሜሪካ ሲሄዱ እንዳይሳቀቁ፣ ኢሮፕ ሲሄዱ እንዳይሳቀቁ፣ ደቡብ አፍሪካ ሲሄዱ እንዳይሳቀቁ ጠቅላላ 6 ልጅ አለኝ። 6ቱም ልጅ እንግሊዘኛ ስም ያወጣሁት ደጋር ከአንድ መኪና በላይ አልነዳ፣ ከአንድ ሚስት በላይ አላገባ፣ ክርስቲያን ስለሆንኩ ማለት ነው። ከአንድ እንጀራ አልበላም እንጂ ከአንድ እንጀራ በላይ አልበላ፣ ከአንድ አልጋ በላይ አልተኛም። ለሶስተኛ ጊዜ አግብተህ የለን በእናትህ አፋፌነት በለው። ስለዚህ ለንብረት ብዬ ለወያኔ አላጨበጭመን ብዬ ታገልኩ ጀግና ነኝ። የሰማ ነው። እሺ። ስለዚህ ህሊና ይፈልገዋል፣ አእምሮ ይፈልገዋል።